ኮራዚ ወዮ ቤተ ሳይዳ ወዮልሽ አንቺ ዓለም ወዮ ምድረ ፍዳ ሲዘከር ይኖራል የኃጢአትሽ ዕዳ ሲታሰብ ይኖራል የኃጢአትሽ ዕዳ። እንደምን አረፈዳችሁ? ሰላም እንዴት እንደሚጠቅም፣ ሰላም ጊዜን ይቆጥባል፣ ሰላም ገንዘብን ይቆጥባል፣ ሰላም ጉልበትን ይቆጥባል። ምንም እንኳን የተሟላ ሰላም ባይኖረን ጥቂት ሰላም ስላገኘን ማልጄ ለማስተማር በቃሁ። በ2011 በ4 እና በ5 እየመጣሁ ማስተምር የስልክ ውርጅብኝ ስለምናደርግ ማልጄ ለመምጣት ጊዜ የለኝም ነበር። ሰላም እንዴት ጊዜን እንደሚቆጥር እዩት። ለሰላም ተጨነቁ፣ ሰላምን ተከተሏት፣ ሰላምን ፈልጓት፣ ሰላምን ያዟት፣ አትልቀቋት። ያለ ሰላም በረከት የለም። እሱም ሰላም ሆና ዛሬ ማልጄ ለመምጣት በቃሁ። ያ ሁሉ ማታ አልፎ ሰው ሳይመለከትልን ጸሐፊዎች ሳይጽፉልን ለጥቃቅኑ ነገር እርስ በርስ እየተቀባበለ ሲጽፉ እናያለን። የእኛን ችግር ግን የጻፈልን የለም። ልክስ ባለቤት አወቀ ተሰሚነት ያለው ሙሉ አንደበት አለኝ እንጂ ይሄን ባይሰጠኝ ኖሮማ ተቀብሬ ነበር የምቀረው። እንዲህ እየደነፉብን ሙቱ እየተባለ አንድ ሰው አንድ ቃል ብቻ በአንድ ቃል በተናገረው ይገድላቸዋል። እኛ ሙቱን ያህል ነገር፣ እኛ ተበተኑን ያህል ነገር፣ ተደብደቡን ያህል ተዘረፉን ያህል ነገር ስንባል ዝም ብሎ ያለ ጸሐፊውም አንባቢውም ይህ ሁሉ ግፍ አሳልፈን አሁን እኮ ፀሐይ ሳትወጣ ወደዚህ መጣሁ። ትንሽ ሰላም አግኝተን ትንሽ ተረጋግተን ሰላምን ፈልጓት፣ ሰላምን ተከተሏት፣ ሰላምን ያዟት፣ ሰላምን ግዟት፣ አትሽጧት። ከሰላም ጋር ነው። ሰላምን ይስጠን እግዚአብሔር አምላካችን። እንግዲህ የኔ ተራ ሆኖ ከፊታችሁ ከቀረብኩ እንዳስተምር አሁን ምስጢሩን ይገለጽልኝ። መጽሐፉ እንዲፈጸም በሚለው ርዕስ ነው ክፍል 2 ያው ትናንት እንማማርበት ነበር። ዛሬም በዛው ርዕስ ነው የምንነጋገረው። እንግዲህ ለእኔ ያለ እሱ አይሆንልኝምና እውቀቴም ጥበቤም ጉልበቴም እሱ ነው። ልክ ነው። መጽሐፉ እንዲፈጸም ነው። አልተሳሳትኩም። መጽሐፉ እንዲፈጸም ከአንዱ ከጥፋት ልጅ ከይሁዳ በስተቀር የጠፋ የለም። ጌታ በተያዘ ጊዜ ከጌታም ጋር ሲመላለሱ ከ12ቱ አንዱ ይሁዳ ላይ ጠፋ። ይኸውም ከሦስቱ አርእስተ ኃጣውእ ከሦስቱ አይነተኛ ስራዎች የሆኑ ታላላቅ ኃጢአቶች ፍቅረ ነዋይ ገንዘብ በመውደዱ ይሁዳ አወዳደቁ ከፍቷል። መጽሐፉም ስለ ይሁዳ የተጻፈው የሐዋርያት ሥራ ምዕራፍ 1 ከቁጥር 16 እስከ 20 ድረስ ከሐዋርያት ጋር ተመድቦ ነበር። የጌታንም ቃል ሰምቶ ነበር። ሐዋርያም ተብሎ ተሰይሞ ሥልጣን ተቀብሎ ነበር። ነገር ግን በመጽሐፍ መኖሪያውን ሌላ ይውሰዳት፣ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኖር፣ ሹመቱን ሌላ ይውሰዳት፣ በተሟገተ ጊዜ ተረትቶ ይውጣ፣ ሰይጣን በቀኙ ይቁም የሚል ቀደም ሲል ስለተጻፈበት ሹመቱን ሌላ ወሰዳት፣ መኖሪያው ምድረ በዳ ሆነች። ይሁዳ በእንጨት ላይ ተሰቅሎ
አንጀቱ ተዘርግፎ አሟሟቱ ከፍቷልና። ትላንት ተነጋግረናል ስለ ይሁዳ። ገና ሳይወለድ ትንቢት ተነገረበት በነቢዩ። እኛም ዛሬ የእነሱን ክብር፣ የእነሱን በረከት፣ የእነሱን ፍለጋ ተከትለን ያለ ነው። መልካም ብትሰሩ መልካም ታገኛላችሁ፣ መልካም ባትሰሩ ከፊታችሁ ይጠብቃችኋል። የሥራ ውጤታችሁ ከፊታችሁ ላይ አለና እነቅነቅ የለም። ግዴታ ልብለውና ልሙት ካልሆነ በቀር ተሳድቤ ልሙት ካልሆነ በቀር ማተቤን በጥሼ ልሙት ካልሆነ በቀር ሃይማኖታችሁን የምትክዱ፣ ቃል ኪዳናችሁን የምታፈርሱ፣ መሐላችሁን የምትተው፣ የትዳር ጓደኛችሁን የምታሳዝኑ፣ ወላጆችና ቤተሰቦች የምታስቀይሙ ሁሉ ከፊታችሁ ይጠብቃችኋል። ምንም መውጣት መውረድ የለምና ሰው እንደ ስራው ይከፈላል። በዚህ ዓለም ሰራተኛ፣ ተላላኪ፣ ዘበኛው እያንዳንዱ ደሞዝ አለው። በስምምነት ደሞዝ ይከፈላል። በጌታ ዘንድም የስራችን ይከፈለናል። ይሄ ነው እውነተኛ ሚዛን ተንጠልጥሎ ይጠብቀናልና። ለዚህ ነው እንግዲህ ወገኖቼ የምናስተምራችሁ የምንመክራችሁ ከዚህ መከራ እንድትሰወሩ እንድትጠበቁ ነው። ከዚህ መከራ እንድትላቀቁ ነው። ይሄ መከራ እንዳይወድቅባችሁ ነው። ስለዚህ መጽሐፉ እንዲፈጸም ከይሁዳ በቀር የጠፋ የለም። ሌሎቹ ፍጻሜያቸው አምሮላቸው፣ ሌሎቹ መጨረሻቸው አምሮላቸው በእምነታቸው ጸንተው ሰማያዊ ስልጣን ተቀብለው ሰማያዊ ክብር አግኝተው በመጨረሻ የሚፈርድ ቀን በማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ በዳግም ልደት በ12 ዙፋን ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ፣ ከማዕዴ ትበላላችሁ፣ ከእኔ ጋር ትቀመጣላችሁ የሚል ስልጣን አግኝተዋል። ስለዚህ መጽሐፉ ይፈጸም ዘንድ ክፉ ክፋቱን ያፋፍማል፣ ያሯሩጣል፣ ያፋጥናል። ደጉም ደግነቱን የሰራ ሳይመስለው ያደረገስ አበልታችሁ ያበላችሁ ሳይመስላችሁ፣ ጾማችሁ የጾማችሁ ሳይመስላችሁ፣ እየሰገዳችሁ የሰገዳችሁ ሳይመስላችሁ፣ ደጋጎች እውነተኞች መልካም ሰርታችሁ መልካም የሰራችሁ ሳይመስላችሁ የመጽሐፍ ጉዳይ ነው። እኔ አሁን አሰብሁኝ፣ በጎውንም ክፉውንም መረመርኩት። ክፉዎች ክፋታቸው ይመለሳሉ አይመለሱ? ይሄ ምንድን ነው? ተጽፎባቸዋል። በጎዎች ደግሞ በመከራ ብዛት ይተውታል፣ ተስፋ ይቆርጣሉ። እባክህ ተው፣ በቃ እንግዲህ ራስህን ጠብቅ፣ ራስህን አድን። ከኔ ጋር ያሉትን ደጋጎችን ራሳችሁን አድኑ፣ ይበቃችኋል። ከኔ ጋር እንዴት ትሞታላችሁ ስላችሁ በፍጹም እየጨመሩ መሄድ። ይህ የመጽሐፍ ጉዳይ። መጽሐፉ ይፈጸም ዘንድ ክፉን ክፋቱን አይመለስ፣ ደግን ደግነቱን አይመለስ። ከሚድኑት ያድርገን እያለ መጸለይ ይቻላል። ከሚድኑት ያድርገን። ይህ ካልሆነ በቀር አንድ ጊዜ የተጻፈው ነገር አልመለሳል። መዝሙር 57 ቁጥር 2 ላይ ኃጥአን ከማኅፀን ተለዩ፣ ከሆድ ጀምረው ሳቱ፣ ከሆድ ጀምረው ገና ከሆድ ሳይወጡ ሳቱ፣ በደሉ፣ ተሳሳቱ። የእባብ መርዝ ንግግራቸው ሁሉ የእባብ መርዝ ነው። ልባቸው ጩቤ ነው፣ ካራ ነው። የሰውን መንፈስ ያስጨንቃል፣ የሰው ሕይወት ያስጨንቃል። ከእናታቸው ማኅፀን ጀምሮ ተለዩ ሳይወለዱ። የተጻፈው ይፈጸም ዘንድ መጽሐፉ ይፈጸም ዘንድ ከኃጥአን ከማኅፀን ተለዩ ገና ሳይወለዱ። ይህ አይነት መርገም እንግዲህ አንዳንድ ጊዜ በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ዓይነ ስውር ሆኖ ተወለደ ከእናቱ ማኅፀን። ይሄ ነገር ዓይነ ስውር ሆኖ የተወለደ አሁን ይሄ ነገር ወላጆቹ ኃጢአተኛ ስለሆነ ወይስ ልዩ ራሱ ኃጢአተኛ ስለሆነ የሚያከራክር ነገር። ሐዋርያት ጌታን ጠጋሉና በማን ኃጢአት ነው ይሄ ነገር የተፈጠረው? አይ ይሄ የእግዚአብሔር ኃይል እንዲገለጥበት እንጂ እሱም አልበደለም፣ ወላጆቹም አልበደሉም። ይሄ በበደል የመጣ ነገር አይደለም።
ነገር ግን ከእናቱ ማኅፀን ዕውር ሆኖ ተወልዶ አሁን ዓይን በማብራቱ ፈጣሪ የሠራዊት ጌታ እንዲከበር ይከበር የአምላክነቱ ሥራ ይታወቅ ዘንድ ዓይነ ስውር ሆኖ ተወለደ። አንዳንድ ጊዜም እንዲህ አለ። ሌላ ጊዜ ደግሞ በወላጆቹ ግፍ ዘጸአት ምዕራፍ 20 ቁጥር 2 እና 3 ላይ ሕጌን ለሚጥሱ ትእዛዜን ለሚያፈርሱ ቃል ኪዳኔን ሥርዓቴን ለሚያበላሹ ሁሉ የአባቶችን ኃጢአት በልጆች ላይ እስከ 3 እና 4 ትውልድ ድረስ ያንተ ቅድመ አያቶችን በበደሉ አንተ ዛሬ ትንከራተታለህ። ቅድመ አያቶቻችሁ በበደሉ እናንተ ዛሬ መከራ ታያላችሁ። የተጻፈው እንማንብላችሁ። የተጻፈው ምንድን ነው ያለ? ሕጌን ለሚያፈርሱ ሰዎች፣ ትእዛዜን ለሚጥሱ 10ቱ ቃላት ወይም 6ቱ ቃላት ወንጌልን ለሚጥሱ ሰዎች እነሆ የአባቶችን ኃጢአት በልጆች ላይ እስከ 4 እና እስከ 3 ትውልድ ማለት ነው። ቅድመ አያቶች ከዛም በላይ እንደገና ቅድመ አያቶች እስከ 4 ትውልድ በአባቶች ግፍ አባቶች በፈጸሙት ግፍ ልጆች ይንከራተታሉ፣ ልጆች ይሰቃያሉ፣ ልጆች እርስ በርሳቸው ይናከሳሉ። እንዲህ ከመሆን ያውጣን ነው መጽሐፉ እንዲፈጸም የተጻፈው እንዲፈጸም የእኛ መከራ የእኛ ችግር የእኛ ፈተና ተጽፎብን አንዳንድ ጊዜ ወገኖች በዘመን ይጻፋል። በእንዲህ አይነቱ ዘመን አሁን ጌታ ያህል በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36 ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ወጣ። አንድ ጊዜ ከደብረ ዘይት ተራራ ወጣና በተራራው ላይ ወጥቶ ሐዋርያት ስለ ቤተ መቅደሱ ያሳዩታል። ጌታ ሆይ መምህር ሆይ ይኸውልህ ቤተ መቅደስ እያሉ ያሳዩት ነበር። እሱ ግን አላቸው በዚህ ትደነቃላችሁ፣ ገና ድንጋይ በድንጋይ ላይ ይፈርሳል። ያስደነቃችሁ ማለት ነው። ጌታ ሆይ የመምጣትህ ነገር የዓለም ፍጻሜ ምን ይመስላል አሉና ጠየቁ። የመጨረሻው ቀን ምን ይሆናል? አይ መጨረሻው ቀን ሲደርስ የትንቢቱ መፈጸሚያ ነው። ያን ጊዜ የፍርድ ቀን የዓለም ፍጻሜ ነገረ ምጽአቱ ያን ጊዜ እንዲሆናል አለ። ሰዎች እርስ በርሳቸው ይካካዳሉ። ይሄ ነው መጀመሪያው። ሰው እርስ በርሱ ከተካካደ ዘመኑ እንደቀረበ ማወቅ አለባቸው። አባት ልጁን አሳልፎ ይሰጠዋል። ተጽፎብናል እንግዲህ ወገኖቼ መጽሐፉ ይፈጸም ዘንድ አባት ለካ ልጅና አባት አንዱን አንዱ አሳልፎ የሚሰጠው ተጽፎብናል። የመጽሐፍ ጉዳይ ነው፣ ወደን አይደለም። አባት ልጁን አሳልፎ ይሰጠዋል። እናት ልጇን አሳልፋ ትሰጣለች። ወንድም ወንድሙን አሳልፎ ይሰጠዋል። አንዱን በመተት ሌላው በድግምት እንደገና ከነበረበት ከስራው በማፈናቀል በመደብደብ በመግደል ደመሩን በመጥፋት ሚስቱን በመቀማት ባሏን በመቀማት ያደገ በዚህ ዓለም ላይ የሚፈጸም ግን ይህ የትንቢቱ መፈጸሚያ የተጻፈው ይፈጸም ዘንድ ነው። ወገኖች እንዲህ የምታደርጉ ሁሉ የተጻፈው ተፈጽሞባቸዋል። በዛን ሰዓት ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ፍቅር የሚባል አይገኝም። ያን ጊዜ የባልና የሚስት ፍቅር፣ የጓደኛ ፍቅር፣ የቤተሰብ ፍቅር ይቀዘቅዛል። ሁሉ ፊቱን ይዟዟራል። ሰው ባልና ሚስት የሚያወቁት ገበሬ ታውቀው የለ አሁን ወደሃት ነው የምትኖር ከቤት መሬት እንዳይከፈል ጨንቆህ ነው እንጂ መሬቴ ከሚከፈል ሌላ አደጃፍ ያምጥታ የምታፋጀኝ እሷው እንደፈለገ ታርገኝ ያለ ሲትከለከል ይፈጀዋል ድሎ። ይሄ የዘመኑ ጋብቻ የዘመኑ ትዳር ይሄ ነው። ወደንም እኛም ከመነኮሳት ከሰፊ ከብዙ በጥቂቱ ደስ እያለን አንኖርም እኮ እንዲህ ደስ ብሎ የምኖርናል መስለናል። እነሆ ቀልቤ የገባሁ እኔ ያቀለሁት እኔ ለዚህ ያደረስኩት እኔ ግን ብዙ መከራ አለ። ዝም ብሎ የመጣው ሰውዬ መጥቶ በእጁን ባህልን ታስሮ ገብቶ ከዳነ በኋላ ባለቤት ነኝ ብሎ ቁጭ ሎሌ ሆነኝ ውሽልማ ነው ወገኖች። ሎሌ እሱ ጌታ ባይሆን ለእናንተ ነው ሎሌ መሆን፣ ለተራ ሰው ሎሌ አይሆንም። በዚህ ታላቅ ጉባኤ ግን ሎሌ ነኝ። አሁን ተራው ሰው መጥቶ እንዲህ ትላንትና መጥቶ እንዲህ ባንቀኖት ገዳ ሎሌ ሆን ቢልኝ አልሆንም እኔ
በሚያጸድቀኝ ነገር ነው እኔ መሆን የሚገባኝ። ከባለየ አልጠቀም። እኔ ለሕጉ ብቻ ነው ተገዥ የምሆነው እና እኔ እንደረጋና ሰውየው ገበሬዎች መሬቱ ይከፈላል ከተፋቱ። ከዛ በኋላ እሷም ያን መሬት ለቃ መሄድ አትችልም። ብቻዋን መኖር ደግሞ አትፈልግም። ባልታገባለች ከዛ እሱ ጋር አብሮ እንዴት ዋክስ ይባላል ይሆናል። ከመሆን አብሮ መኖር ይሻላል። የከተማው ደግሞ ቢፋቱ ልጆች ይበተናሉ። ወዳችሁ ምትኖር አይደለም። በአሁኑ ሰዓት ፍቅር የለም። ይህም የተጻፈው ይፈጸም ዘንድ ነው። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች፣ ትጠፋለች። ፍቅር በምንም የተጻፈው ተፈጸመ። ፍቅር የለም። አሁን እናትና ልጅ ብሎ እንዴት ይጓደዱ ነበር? አባትና እንዴት ይጓደዱ ነበር? በአሁኑ ሰዓት ፍቅር የለም። ምዕመናን ካህናት እንዴት ያከብሯቸው ነበር? ካህናት ስለ ምዕመናን እንዴት ይጸልዩ፣ ያዝኑ፣ ያስተምሩ፣ ይመክሩ። የታመመውን ድሃና ሀብታም ሳይለዩ ቤት እየሄዱ በየሆስፒታሉ እግዚአብሔር ይማራችሁ ይሉ ነበር። የለም። አሁን ሀብታም ፍለጋ ብቻ ነው። አሁን ፍቅራችን ከገንዘብ ጋር ብቻ። ቄስ የለ፣ መነኩሴ የለ፣ ባሕታዊ የለ፣ ሌላም የመንግስት አካል የለ። ብር ገንዘብ ብቻ። በአሁኑ ሰዓት ያስወደዳችሁ ብር ብቻ ነው። ይሄ ደግሞ የትንቢቱ መፈጸሚያ ነው። የመጽሐፉ ቃል ይፈጸም ዘንድ ሰው ሁሉ ገንዘብን ወደደ፣ ሰውን ጠላው፣ ለሰው ክብር ጠፋ። የሰው ክብር ከምድር ላይ ተሟጦ ተደፋ። ሰውና ገንዘብ ወድቆ ብታገኝ ማንንም ታነሳው? ብሯንም ታነሳ? ምንም አያከራክረንም። ብሯን አንስተህ ብትሄድ እንዲያውም ኪሱ እንደሳሰህ አሁን ከህችለት አዩኛ ላይ ይብለህ ለሰው ውሃ እንኳን ያጠጣ የለም። አሁኑ ሰዓት ለሰው ቢራራ ጠጥቷል። ይሄ ምንድን ነው? የተጻፈው ይፈጸም ዘንድ ነው። ለአሕዛብ ሁሉ ምስክር የሆንባቸው ዘንድ ይህ መንግሥት ወንጌል በዓለም ሁሉ ይሰበካል። አስቀድሞ ተነገረ። የዛሬ 2000 ዓመት መድኃኔዓለም ኢየሱስ ክርስቶስ በቃሉ ተናገረ። ለአሕዛብ ምስክር እንዲሆንባቸው በየቋንቋው የዓለም ወንጌሉ በዓለም ቋንቋ ይሰበካል። ለምን አልተማርኩም አላየሁም እንዳይሉ። ይሄ ነው በእኛ ላይ አሁን የተጻፈው እየተፈጸመ ነው። ያው የመንፈስ ዮሐንስ ምዕራፍ 13 ቁጥር 6-7 እስከ 17 እስከ መጨረሻው አለ። ወንጌላዊ ዮሐንስ በራእዩ እንደጻፈው እንዲህ አለና የአውሬው መንፈስ አለ ኖ እግዚአብሔርንና ማደሪያውን ይሳደብ ዘንድ ቅዱሳንና አባቶችን ይሳደብ ዘንድ አውሬው አፉ ይከፈታል። ትንቢቱ ተፈጸመ። ዛሬ በፌስቡክ ስንሰደብ እንውላለን። እርስ በርሳችሁ ትሰዳደቡ ትውላላችሁ። ትንቢቱ ይፈጸም ዘንድ የመጽሐፉ ቃል ይፈጸም ዘንድ እንዲህ ካለ ክፉ ዘመን ደረስን። ስድብ ብቻ፣ አሉባልታ ብቻ፣ ውሸት ብቻ አፋችሁን ይበላችኋል። ዝም ብትሉ አፋችሁን ይበላችኋል። ከጸበል ተራ ቁጭ ብላችሁ ተራችሁ እስኪደርስ ሰው ማማት፣ ቡና ይዛችሁ ሰው ማማት፣ ጠላ ይዛችሁ ሰው ማማት። ቸርሳዩ ጥባን ከተማ ላይ በሽታ ቢራቸውን ይዙና ሰው ማማት። ያለ ሰው ማማት ያለ ሰው ስጋ አይጣፍጣችሁም ቢሆን እንዴት ጸጥ ብሎ በሰከነ መንፈስ ቅዱስ ቅዱስ እያሉ ጌታን እያመሰገኑ የሚያበላችሁ እሱ፣ የሚመግባችሁ እሱ፣ ያሳደጋችሁ እሱ፣ ለስራ ያበቃችሁ እሱ፣ ሌት ተቀን የሚያጎርስ የሚያበላችሁ እሱ፣ እሱን እያመሰገናችሁ መልካም መልካም ነገር እያወራችሁ የሀገር ልማት፣ ለሀገር ሰላም፣ ለሀገር ጤና እየተጨዋወታችሁ ለመብላት እንደመጠጣት ሰው ማማት፣ የሰው ትዳር ማፍረስ፣ ባልና ሚስቱን ማንሳት፣ የስራ ባልደረባን ማንሳት። ቀን አብራችሁ ትውላላችሁ ባንድ ቢሆን ቀን በመሸታ በምሽት ሰዓት ደግሞ አንሰው ጣለው ትውላላችሁ። እንደምን ቆያችሁ? እንደምን ቆያችሁ? አንድ ሰው ለሁለት ጌቶች አይገዛም። በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ አንድ ሰው ለሁለት ጌቶች አይገዛም። አንዱን ያስደስታል፣ አንዱን ያስከፋል። አንዱ አዲስ አበባ ይለዋል፣ ሌላው ባህር ዳር ይለዋል። ከየትኛው ሊሆን ነው ሰውዬ? አሁንም ገንዘብንና እግዚአብሔርን መውደድ አይቻልም ወገኔ። እናቶች፣ እህቶች ገንዘብና እግዚአብሔርን መውደድ አይደለም። ክርስትና ማለት ከክርስቶስ ፍቅር የሚለየኝ የለም። እንኳን ገንዘብ ብለን ልንክደው ሰይፍ ነውን? ወራዴ ነውን? ረሃብ ነውን? የነበሩት ናቸው ወይስ ያሉት ወይስ የሚመጡት? ይሁሉ ቢደረደር መከራው ቢፈላ ነጎድጓዱ መብረቁ ሰማይን ቢሰነጥቀው ምድር ብትናወጥ ዓለቱ ቢፈረከስ ከክርስቶስ ፍቅር የሚለየኝ እምነት ማለት ይሄ ነው። እንኳን ገንዘብ ፈልገን በገንዘብ ልንለውጠው አምላካችን በመከራ ማንለውጠው። ይኸውላችሁ
ለመከራ ምሳሌያችሁ እኔ ነኝ። ከዚህ ጫካ ውስጥ እየተፈከረብኝ ያለው ይሄ ነው ክርስትና ማለት። ጥሎ መሄድ አይደለም ክርስትና፣ ሸሽቶ መሄድ አይደለም ክርስትና፣ መመግድ አይደለም ክርስትና፣ ቀናይቶ መኖር አይደለም ክርስትና። በመከራ የሚጸለይ ተባረከ ይላልና እስከ መጨረሻ ይጸለይ ይላል። አሁን ያነበብኩላችሁ አይደለም ሮሜ ምዕራፍ 8 ቁጥር 35 ላይ ነው ከክርስቶስ ፍቅር የሚለየን የለም የሚለው ተጻፈ። ከወንድ እሸት ፍቅር የሚለየን የለምና ከእናንተ ፍቅር የሚለየኝ የለም። ስለ እናንተ ሞታለሁ፣ ስለ እናንተ እቀናለሁ፣ ስለ እናንተ እሰደባለሁ፣ ስለ እናንተ ግፍና መከራ እቀበላለሁ። ስራዬ ነው፣ ዓላማዬ ነው። እናንተን ያገለገልኩ የሚመጣውን መከራ ለመቀበል ዝግጁ ነኝ። ሌላ እርሻ ቁፋሮ የለኝም። መጽሐፉ ይፈጸም፣ መጽሐፉ እንዲፈጸም፣ የተጻፈው እንዲፈጸም ይሁን ደረሰብን። እስከ መጨረሻ የጸለይናል አለ በማቴዎስ ወንጌል ምዕራፍ 24 ከቁጥር 9 እስከ 13 ነው ተመጽላችሁ። ያ ሁሉ መከራ እርስ በርሱ ሰውና ሰው ሲካካድ፣ ፍቅር ሲጠፋ፣ አንዱን አንዱ አሳልፎ ሲሰጠው፣ ግን እስከ መጨረሻ በእምነቱ የጸና ይድናል። እስከ መጨረሻ ለመጽናት ያብቃል። እድለኛ ናችሁ። መቼም እንኳን አመመኝ የምትሉ አሁን ወጣችሁ እንኳን አመመኝ ጌታዬ ባያመኝ እኮ ይህን ገዳማ ላይም ነበር እያላችሁ ነው። አሁን ነው አይዛችሁ ልጅ አጣችሁ የመጣችሁ ግድ የለም። እስካሁንስ እንኳን ልጅ አጣ፣ አሁን የተባረከ ልጅ አገኛለሁ፣ አሁን የተባረከ ልጅ እንደዚህ ነውና ልጅ አይደለም ካሁን የምታገኙት ልጅ ሳይሆን የተባረከ ልጅ ነው። እንደዚህ እንደኛ እና ዮሐንስ አይነት ደግ ሰው ነው የምታገኙት። ኪሳውላቂ ይበቃናል፣ በረት ከፋች ይበቃናል፣ ምሮናል፣ ተሳዳሪዎች ይበቁናል። ኧረ በቃን ግፎ ወዛው አይበቃም እንዴ ነው? አሁን ኪሳውላቂ ነው የምትወልዱት? ከመንገድ ፋብሪካ ሲቀርባችሁ ይቆጣል። ኪሳውላቂ አሁን ዱርዬ ምን አረግደ በዛ እኮ እንዴ የሚያው ያችን ያው እነዚያም ያው አታላይ አጭበርባሪ ቃል ኪዳን አፍራሽ መሐላ ካጅ አይድረስ በዚህ ሰዓት ባልፈጠረኝ ነበር ጌታ። ቀን ይወጣለሁ ቀን ቆይ ታርጎ ቢፈጥረኝ እንጂ ቀን ይወጣለሁ። ምናልባት የነዚህ ህፃናቶች አምላክ ደግሞ የተሻለ ዘመን ይመጣል። በዚህ ከቀጠለማ ምን ነው ተላላኮ ስለስቶ ሰው በጥርሱ አለመናከሱ ነው የምታየው። እዚህ በላይ መባላት አለ እንዴ? አንዱን አውርዶ ጥሏል፣ አንዱን ያንከታ፣ አንዱን አንዱ ባንዱ ይወጣል። እርስ በርሱ ተሰቃቀለ። ታዲያ ዘመን መፈጠር እንደምን ቆያቸው? መጽሐፉ እንዲፈጸም መጽሐፉም እንዲፈጸም የተጻፈው እንዲፈጸም ባል ይህ ሁሉ ደረሰብን። ይህ ሁሉ ነገር አገኘ። ከዚህ መከራ ወደቅን። የቀን ጨለማ ወጣና ፍቅር ጠፋብን። ሰላማችን ተናጋ። በተቀደሰው ተራራ እኛ ስለ ገዳሙ ነው የምነግራችሁ። በተቀደሰው ተራራው እንዲህ ብለን እናሳዝናለን እንጂ አሁን የሞቱ ይገደሉ መባል ነበረብን? እኛ እናሳዝናለን። ታሞ የመጣ ህዝብ ነው። እኔም ወገን ዘመድ የሌለ ብቸኛ ነኝ። ተስፋ የቆረጡ ዶክተር ያሰናበተው ጨፍጭፎ ገንዘቡን ዘርፎ ጠንቋዩም ስርማሹም ያሰናበተው የመጣ ከነ ገንዘቡ ገንዘብ የለው። እንጨት እንኳን ማሽላ ቆርቶ የሚበላበት የሌለ አሳዛኝ ነው ያለ። እናሳዝናለን እንጂ ይሞቱ መባል አለብን እንዴ? ያሳዝናል። ታዲያ ከእንዲህ አይነት ዘመን ያውጣል። እኛም አንዴ መኪና ባለበት መብራት ባለበት ብንቀመጥና እንዴት ሊያረጉልንና መብራት ባለበት አሁን እንዲህ ስትማሩ ቆይታችሁ ሄዳችሁ ከክትፎ ከምኑ ሄዳችሁ ቴሌቪዥን ምን የምታዩበት እንደው በከተማ ቦታ ተሰጥቼ ብኖር እንዴት ሊያረጉ ነው? እዚህ ጫካ ሰው አይሰማ፣ ሰው አንሰማ፣ ሙዚቃ የለ፣ የመኪና ድምፅ አንሰማ፣ የአራዊቶችን የአዕዋፎችን ዜማ እየሰማን ተቀመጥን። እኛን አሁን መሸከም አቃታት ይቻላል? ስንት ብድ ሰብስባ ያዘች አለ፣ ስንት ጉቦኛ የሰበሰበች አለ፣ ስንት ኃጢአተኛ ደም አፍሳሽ የሰበሰበች አለ። እሽቅብ እያለች አለንማ አክብራ ለምትዘውች ዓለም የራሷንማ ዓለም የራሱን ይወዳል ይላልና በዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ከዓለምስ ብትሆኑ ይላልና ዓለም የራሷን ትወዳለች፣ ነገር ግን ከዓለም መረጥኳቸው እንጂ ከዓለም አይደላችሁም። ዓለም ከዓለም ብትሆኑማ ዓለም የራሷን ትወዳለች። ሙቱም አትላችሁ፣
ተሰደዱም አትላችሁም፣ ተሰቃዩም አትላችሁም። መገፋታችሁን አትፈልግም። ዓለም የራሷን ትወዳለች። ነገር ግን እናንተን ከዓለም መረጥኳችሁ እንጂ ከዓለም አይደላችሁ። ስለዚህ ዓለም አይወዳችሁ። ዓለም ባይወዳችሁ አትጨነቁ። ከእናንተ በፊት እኔንም አልወደደኝም ይላል ጌታ ኢየሱስ ክርስቶስ። እኔ ጋር ናችሁ ወገኖቼ። ዓለም ከእናንተ በፊት እኔንም አይወደኝም ነበር። ስለዚህ አትደነቁ አለ። በዮሐንስ ወንጌል ምዕራፍ 16 ከቁጥር 1 ላይ ምን አለ? መከራ የሚያበዙባችሁ ሰዎች፣ የሚገርፏችሁ፣ የሚሰድቧችሁ፣ የሚያንከራትቷችሁ፣ የሚከሷችሁ፣ የሚጠሏችሁ ሰዎች በእናንተ ላይ መከራ ባበዙ ወይም እናንተን በገደሉ ቁጥር ለእግዚአብሔር ጥሩ መስዋዕት የሰዉበት የሚመስል ዘመን ይመጣል። ገብቷችኋል? አንድ ሰው አሁን ለእግዚአብሔር ጥሩ መስዋዕት ሰውቶ ወይም ዝክር ዘክሮ ደስ ይለዋል አይደል? እግዚአብሔር በጣም አስደሰትኩት፣ ዛሬ ጥሩ በሬውን አርጄ ጠጁን አውርጄ አበላሃለሁ። ወይም ደግሞ እንደ ካህናት ደግሞ ማህሌ ሲቆሙ ሲቀድሱ ደስ ይላል። እኛ የሚገርሙ ሰዎች ልክ ለጌታ ጥሩ ነገር እንዳቀረቡ ይመስላቸዋል። ገብቷችኋል? እኛን ሲያሰቃዩ እኛ ስናለቅስ እነሱ ይደሰታሉ። እኛ አገር ጥለን መኖሪያቸውን፣ ማሳውን፣ ጓሮውን ልጆቹ ተበትነው ተሰዳችሁ ሰሩ ደስ ይላቸዋል። ለእግዚአብሔር ጥሩ ስራ የሰሩ ይመስላቸዋል። እንዲህ አይነት ክፉ ዘመን ይመጣል። ሰውን እኮ ባይሆን አንድ ሰው ሲከፋው ምንም እንኳን ተጣልተህ ብታሰድደው ለህሊና እኮ ቅር የሚልህ ነገር አለ አይደል? ቅር የሚልህ ነገር አለ። አንዳንድ ጊዜ በኃይል ቃል ስትናገር ቅር ይልሃል በህሊና። ይሄ ግን ቅርታ ቀርቶ ይደሰታሉ። ስናለቅስ መደሰት፣ ስንታሰር መደሰት፣ ስንገረም ከእንዲህ አይነት ዘመን ያወጣል። ይህ ሁሉ ምንድን ነው? መጽሐፉ ይፈጸም ዘንድ ተጽፎብናል። ይህች ቀን ያወጣል ጌታ፣ ይህች ቀን ያወጣል። ከዚህ ዘመን ይሰውረን፣ ከሌላው ቀን ይጨምረን። አለሁን መስሎሻል፣ ተረድተሻል፣ ቀሻል። ገበሬው ነው እኮ የሚያበራይበት አጥቶ ክምሩን ከመረና የወድ አስቸጋሪ ነው። የተበደረ ሲበላ ክረምት ሄደና የሚያበራይበት አጥቶ አንቺ ክምር አለሁን መስሎሻል፣ ተረድተሻል፣ ቀሻል እኮ አልቀናል፣ ነቅዘናል አለ መስሎን ሽማ እኮ ሰውነታችሁ ውስጥ ወለድ የሰው ኃይል እኮ አይደለም ያለ። እውነተኛ ኃይልማ ሲሆን መስሎ የተሰጠው ኃይል የተመያዝ ነበር። ነቅዘናል፣ በበሽታ ነቅዘናል፣ በችግር አስተዳደጋችን በግብጦና በቃሪያ የተሟላ እንኳን የተሟላ ወቶቱ ጦጦ ሳንባል ያለነሱ ኑሯችን ደግሞ መከራ። ታዲያ ምኑ ከእኛ ምን ይጠበቃል? ሆነች መዋል ማደራችን በቸርነቱ ነው እንጂ እኮ ዝም ብሎ ነው ወይ መጽሐፍ ይፈጸም ዘንድ እንደምን ቆያችሁ? እንግዲህ አንዳንድ ጥቅሶችን ልጠቃቅስላችሁና ትምህርታችን እናጠቃለሁ። የሐዋርያት ሥራ ምዕራፍ 8 ከቁጥር 9 ላይ ሲሞን የሚባል ጠንቋይ ነበረ። ሐዋርያው ቅዱስ ፊልጶስ በሰማርያ ወንጌል እየሰበከ መንግሥተ ሰማያት ቀርባለችና ንስሐ ግቡ ይል ነበር ሐዋርያው ቅዱስ ፊልጶስ። የሰማርያን ሕዝብ እያስገረመ ድውያንን እየፈወሰ በትምህርቱ ድውያነ ነፍስን፣ በታምራቱ ድውያነ ሥጋ አጋንንትን እያርመደመደ ሲሞን ማለት ፊልጶስ ሐዋርያው ፊልጶስ ወደ ሰማርያ ሲገባ ምድር ተናወጠች። አጋንንት ሁሉ ጫደሩ፣ አለቀሱ፣ ተጨነቁ። ተቃጠልን አሉ። ሽባው ዘለለ፣ ዕውሩ አየ፣ አንካሳው ደካማው በረታ፣ ድሃው በለጸገ ተሻለ። በማን መግባት ነው? በፊልጶስ በሐዋርያው መግባት። ያን ጊዜ ሐዋርያው ቅዱስ ፊልጶስ እያስተማረ አጋንንት እያወጣ መናፍስትን እያወጣ በሽተኞችን እየፈወሰ በነበረበት ሰዓት ላይ ሲሞን የሚባል ጠንቋይ ነበረ በሰማርያ። የሰማርያ ሕዝብ ያለ ሲሞን የሚያውቁት የለም። ሲሞን በሚሰራው የመሰሪነት የጠንቋይነት ስራው
ይደነቃል። እንደ ምድር እግዚአብሔር ብለው አክብረውት ነበር። ይሄ ታላቅ ሰው ነው፣ ይሄ ሰው ታላቅ ሰው ነው ያለ መናፍስቱን እየጠራ ስሩን እየማሰ ሲሞን የተባለው ጠንቋይ በሰማርያ ታላቅ ስም ነበረው፣ ታላቅ ከበሬታ ነበረው። አሁን ፊልጶስ መጣና ወንጌል ሲሰብክ የበለጠ ነገር መጣ። ደግሞ በሐዋርያው በፊልጶስ ስብከት ሰይጣን ተቃጠለ፣ ድውያን ተፈወሱ፣ ሙታን ተነሱ። ያን ጊዜ ራሱ ጠንቋዩ ሲሞን የሰማርያ ሕዝብ ፊልጶስን እየተከተሉ ሲጠመቁ አየና ጠንቋዩም ራሱ አጥምቀኝ፣ ያንተ ስራ ታላቅ ነው፣ ያንተ ኃይል ታላቅ ነው፣ አጥምቀኝ አለና ተጠመቀ። የገባቸው ሰዎች አሉ ማለት ነው። ትምህርቱ ስለገባቸው ነው ያጨበጨቡት። ከጠንቋዩ ይልቅ የፊልጶስ ስብከት የፊልጶስ አገልግሎት በረታ፣ ጠነከረ፣ ታዋቂነት አገኘ፣ ዝናው ተሰማ ማለት ነው። በሰማርያ የሚሰራው ያን ጊዜ ጠንቋዩ ራሱ ማረኝ፣ ያንተ ስራ ታላቅ ነው፣ እኔ በሰይጣን ነው፣ እኔ በመንፈስ ርኩስ ነው፣ አንተ በመንፈስ ቅዱስ፣ የእኔ ውጥን ጅምር ነው፣ ያንተ ግን ሙታን እስከ ማስነሳት እውር እስከ ማብራት ስልጣን አገኝሃልና ጠንቋዩ ራሱ ተጠመቀ አልኳቸው። ግን መጽሐፉ እንዲፈጸም ገና ለጊዜው ያጨበጨባቸው እንጂ መጽሐፉ መፈጸሙ አይቀርም። ይህ ሰው እያንት የተጽፎበታልና ለጊዜው ተጠመቀና ከፊልጶስ ጋር አብሮ ይወጣ ይወርድ ጀመረ። ያጠንቋል ጥንቁልናውን ትቶ ስለ መማሱን ትቶ መናፍስት መጥራቱን ትቶ ከፊልጶስ ጋር አብሮ ያገለግል ነበር። መጨረሻ ላይ ግን አገልግሎቱ እየበዛ ሲል ሰው ቁጥሩ እየበዛ ሄደ። ይሄን ለማስተዳደር ይሄንን ለማገልገል ሰፊ ነገር ነው። በመንፈስ ቅዱስ ዘለው ነው እንጂ ማይቻል ነገር ላይ በመንፈስ ቅዱስ ብቻ ነው የተቻለ እንጂ ለ15 እና ለ20 ሰው አንዳንድ ፖሊስ 3-4 ፖሊስ ይመደብ የለም በየከተማው። ይሄን ሰፊ ህዝብ ታዲያ በመስቀል ኃይል ብቻ እግዚአብሔር ፍጻሜያችንን ያሳምራል። ያን ጊዜ ጴጥሮስና ዮሐንስ እንዲጠሩ ተደረገ። አገልግሎቱ እየበዛ ሲሄድ በሰማርያ አማኙ ሲበዛ፣ በሰማርያ ክርስቲያኖች ሲበዙ ፊልጶስ ብቻውን ማገልገል አቃተው። እነ ማሊቁ ተባለ፣ እነ ጴጥሮስ እነ ዮሐንስ ከፊልጶስ ጋር ለማገልገል ወደ ሰማርያ ተጠሩ። ያን ጊዜ ቅዱስ ጴጥሮስና ዮሐንስ በሰማርያ ተገኝተው መንፈስ ቅዱስን በሰው ላይ ሲያሳድሩ እጃቸውን እየጫኑ ሰውን ሲባርኩት ያ ጠንቋይ ይመለከት ነበር። ምን አለ መሰላቸው? ያ ጠንቋይ ጌቶች ሆይ አለ፣ እድሜ ልክ የሰበሰቡትን ገንዘብ ልስጣችሁና እኔም እጄን የጫንኩበት ሁሉ መንፈስ ቅዱስ እንዲያርፍበት አድርጉኝ። ተጽፎበታል። የማይድን አይድን፣ የማይጠቀም አይጠቀም። ሐዋርያትን እንደተከተለ ዝም ብሎ ቢቀር ቢጸና እንዲሁ በዚሁ በእምነቱ ቢጸና የተመኘውን አያጣም ነበር። ግን በምን ላይ ፈለገ? መንፈስ ቅዱስን በምን ሊገዛ ፈለገ? በምን? መንፈስ ቅዱስ በገንዘብ ይገዛ? ከየት ገበያ ነው የሚገኝ? ባህር ዳር ነው ያለ? አዲስ አበባ ነው ያለ? አሜሪካ ነው ያለ? በዶላር ነው? መንፈስ ቅዱስ በመከራ ነው የሚገኝ፣ በሳንቲም አይገኝም። ስለዚህ ነው ተመከሩ። ታዲያ ለአንድ ማሪዮን የድሃው ፈልጎ ይመጣ ነበር። አንተ ነበር እኮ የምትገብ የሞት ሞት ነው። በስጋም ከብረ በነፍስም ከብረ እኔ በስጋም ተደግዬ በነፍስም ተደግዬ አይበለም ጌታ። አሁን በነፍሳችን የእኩልነት ስልጣን አለንና እኛ ድሆችን ክብራለን በመንግሥተ ሰማያት። እናንተ ድሆች አይዟችሁ ብፁዓን ናችሁ ይላቸዋል በሉቃስ ወንጌል ምዕራፍ 6 ቁጥር 20 ላይ ጌታ ኢየሱስ ክርስቶስ ዞር አለና ወደ ደቀ መዛሙርቱ እናንተ ድሆች ዓለምን ትታችሁ እኔን የተከተላችሁኝ፣ እናንተ ዛሬ የምታለቅሱ፣ እናንተ ዛሬ የምታዝኑ ብፁዓን ናችሁ፣ ደስ ይበላችሁ ይላቸዋል። ደስ ይበለን ድሃዎች። እና ሲሞን ጠንቋዩ ምንድን ያለ? በገንዘብ እድሜ ልክ የሰበሰቡትን የኃጢአት ገንዘብ ልስጣችሁና እኔም እጄን የጫንኩበት ሁሉ መንፈስ ቅዱስ እንዲያርፍበት አድርጉ። አሁን እኮ አንተን እኮ እንደ ዮሐንስ ስላስለምን ሰዓት ትቀራለህ። ለቄስ የተለየ ይመኛል።
አንዳንድ ውጭ ሀገር ሰሩ ነገሮች ይባባ ጥያ ያ ውጭ ሀገር ሰው መጠጋት አይቀርም። አሁን ሰው አልጠጋም። ወደ ማደሪያ ነምህ ብዙ ሰው አልጠጋም። ሰው ለሰው ሰው መጫወትን ከልጅነት ሰው መጫወት አለው። ግን ከውጭ ሀገር ሰው ጠጋ ይሉኛል። እንግዲህ አዳሩን አባ ምን ዋለ የሚደግሟት ይሆን እስኪ ንገሩን። እንዲዛቅዛቅ ማካፋ አይሰው ልጅ እድሜ ልክ ስላቄ የሆንበትን በደጋ ከሆነ እናንተ ምንም አትደቁታል፣ ምንም አታገላብጡት መጽሐፍና ምንም አትቆፍሩት ስራ አለ። ሐዋርያት እኮ ስሙን ብቻ እየጠሩ ነው። የኔ አገልግሎት ልክ እንደ ጴጥሮስ እንደ ጳውሎስ የናዝሬቱ ኢየሱስ ክርስቶስ ስራው ብቻ ነው የሚመጣ። ሌላ ድጋም ምናምን አላውቅም። በቃ ስሙን ብቻ መጥራት ነው። ለበቅም አልደበድብም፣ በመስቀልም አልደበድብም። ስሙን በመጥራት ብቻ ስሙ ነው የሚያገናኝ እንጂ ከቶም ስር ቆፈራ ምናምን ስር ምን መሰለኝ እንኳን ስም ድንችን ቆፍር ያለው ከቤት ድንችን ቆፍር ያለው ከቤት ካሮትን ቆፍር ያለው የተዘጋጀው ቀምስ እንጂ። ስለዚህ አትድከሙ። ከሁሉ በላይ የእግዚአብሔር ኃይል ሲሞን ምንድን ያለ እጄን የምጭንበት ድገምና ልቀልንቅስ እጄን የምጭንበት ሁሉ መንፈስ ቅዱስ እንዲያድርበት ገንዘብ ልስጣችሁ። ያን ጊዜ ቅዱስ ጴጥሮስ ተናገረ። ተበሳጨ ሐዋርያው ቅዱስ ጴጥሮስ አንተ የተረገምክ ያልታደልክ የተጻፈብህ ትናንት ስጠረቁን ኖሮ ደግሞ አሁን ወደ እኛ ብትመለስ አመልህ ያልተወር ያክፋትህ ያልተወር ያመርዝ ያልለቀቀ ደግሞ መንፈስ ቅዱስን በገንዘብ ለመግፋት ትፈልጋለህ። መንፈስ ቅዱስን በገንዘብ ለመለቆት ትፈልጋለህ። አዎ ገንዘብህም አንተን በኃጢአት የሰበሰበው ገንዘብን አንተን ከያይዛችሁ ጥፉ አልና ረገሙ። እንዲህ ከመሆን ያውጣችሁ። መጽሐፉ እንዲፈጸም እርሳችን ይሄ ነው አይደለም። እንግዲህ ለሲሞን ተጽፎበታል። የገሃነም ልጅ ነው። ከእናቱ ማኅፀን ገና ሳይወለድ ስለተጻፈበት ከሐዋርያት ተጨምሮ እንደ ይሁዳ የሐዋርያትን አገልግሎት አይቶ በሐዋርያት እጅ ተጠምቆ ከሐዋርያት ጋር ወዲያና ወዲህ ከሚያስተምሩትና ከሚፈውሱት እያየ መጨረሻ ላይ ምን አለ? በገንዘብ ልግዛ። ገንዘብ በእግዚአብሔር ዘንድ ውጤት የለው፣ ምንም ውጤት የለው። በሚሊዮን የሚቆጠር ገንዘብ ሰበሰበ የእግዚአብሔር ቤት አያወርሳቸው። በሀብት ብዛት ሰው ይድናል እንዴ? ይድናል? በሉቃስ ወንጌል ምዕራፍ 12 ቁጥር 16 ከ20 እስከ 1 ሰው በገንዘቡ ብዛት አይድንም የሚላለ ተዋልባቸው ነው። ገንዘቡ ስለበዛ ሀብቱ ስላባለት ሰው ይሄድን የሚድኑት ያርገን እና እያልኩ አስተምራችኋለሁ። አንዱንም እያልኩ አያልቅብኝ እየተሰጠኛል ማንፈጃ መዋያ አሳጣኝ የሐዋርያት ሥራ ልበልህ ምዕራፍ 5 ቁጥር 39 41 ላይ ያነበውማ እኔ ለመሆኑ እዚህ ሁሉ እውነትም ጸበልተኛ ነች አይደላችሁ? ጸበልተኛ ነች። ጸበልተኛ መሆናችሁን የሚገልጸው ምንድን ነው? ይህ ሁሉ ጥቅስና ምዕራፍ እያረፈ በማስታወሻ የሚጽፍ አለመኖር። ትምህርት ለመከታተል ያልመጣችሁ እውነተኛ ጀሪካዛችሁ የመጣችሁ ጸበልተኛ ነች። ይህ ሁሉ ወንጌል ሲፈስ እኮ ነገ ሄደህ እኮ ታስታውሰዋለህ፣ ታለቀዋለህ እኮ ጥቅሱን። እኔም እኮ መንፈስ ቅዱስን የሚያቀበለኝ ማንኛውም ሰባኪ እኮ ፈልጎ የማያገኘው ጥቅሱን እየፈረፈረ የሚያመጣል ይመጣል። ብዙ የሚለፉበትን እኮ ነው እኔ ዝም ብዬ የምዘራው እንደዝራ። ብዙ ቤተሰብ ነው ይሄን ርዕስ የሚያገኙት። ብዙ ሳምንት 2 ሳምንት አስበው ወይም ደግሞ ቀን ተሰጧቸው ነው ሰባኪዎች ለመስበክ ወደ መድረክ ሲጠሩ ተዘጋጅተው አስበው መጽሐፍ ቅዱስ አገላብጠው በማስታወሻ በአጀንዳ ዘው ነው የሚቀርበው። እኔ ዝም ብዬ እንዲህ ስዘራልህ አንተ ጻፍ እያለበት ይጠቅማችሁ ነበር። እውነትን ጸበልተኞች ምሕረት ይላክላችሁ። ጸበልተኞች ምሕረት ይላክላችሁ። እዚህ ውስጥ አሁን ሊማር የመጣ እዚህ ውስጥ አሁን ለጸሎት የመጣ አለመኖሩ ራሱ ያስታውቃል። እውነትም ጸበልተኛ መሆናቸውን አወቁ፣ አዘንኩላቸው። እንግዲህ ጸበልተኛ ከሆናችሁ ምሕረት ይላክላችሁ። አየሁ ጫፍ እስከ ጫፍ
ማስታወሻ ዮሐንስ ወንጌል ምዕራፍ እንደዚህ ጻፍ፣ ማቴዎስ ምዕራፍ እንደዚህ ጻፍ። ትንሽ ወረቀትና እስክሪብቶ ምን ይጎዳል? ግን በጭንቅላታችሁ ስለጻፋችሁት መሰለኝ። አዎ እንዲህ አድርጌ ልመልስላችሁ። ሰው በጎ ሕሊና ካለው ነገሩን አሻሽሎ ስምምነት መፍጠር ቀላል ነው እኮ። በጭንቅላታችሁ እዛችሁት ነው አልሁኝ አይደለም? ጥያቄ የሚመጣ ግን እናቴ ልበሽኑ ነው ምንድን ነው ያስተማርኩ ዛሬ ብላችሁ አንድ ነገር የለም። እና የተጻፈው ይፈጸም ዘንድ መጽሐፉ እንዲፈጸም በሚል ርዕስ የተነጋገርነው። የት ላይ ነው የቆየሁት? የሐዋርያት ሥራ ምዕራፍ 5 ቁጥር 39 ላይ ገማልያል የተባለው ሊቅ የአይሁድ ሊቃቸው ነበረ። ሐዋርያትን እዚያ አንገላቷቸዋል ሰዎች። አይሁድ ሊቃነ ካህናት፣ ጻፎችና ፈሪሳውያን፣ ሰዱቃውያን ሐዋርያትን እዚያ ይደበድቧቸዋል፣ ይጎትቷቸዋል፣ በአደባባይ በሸንጎ በምኩራብ ያሰቃዩቸዋል። ያን ጊዜ ገማልያል የተባለው የአይሁድ ሊቃቸው ሽማግሌው ሰበሰባቸው። ወገኖችን፣ ሊቃነ ካህናትን፣ ጻፎችና ፈሪሳውያንን፣ ሰዱቃውያንን ሰበሰበ። ሐዋርያትን ለብቻ እንዲቀመጡ አረጋቸው። የሽምግልና ስራ እኔ ጋር ናችሁ? ለብቻ እንዲቀመጡ አረጋ። ሐዋርያትን ለቀቃ። እባካችሁ ተዋቸው፣ እነዚህን ሰዎች ተዋቸውና እንወያይ አላቸው። እና የሚያሰቃዩአቸው ሊቃነ ካህናት የሚያሰቃዩአቸውን ሰዱቃውያንና ፈሪሳውያን ሰበሰባቸው። እናንተ ሰዎች አለ፣ ከዚህ በፊት ቴዎዳስ የሚባል ሰው ተነሳ። ቴዎዳስ የሚባል ሰው እኔ ታላቅ ነኝ፣ ከኔ በላይ ሰው የለም። አሁን ልባርክ ስማኝ። እንግዲህ የትምህርታችን መጨረሻ ላይ ስሚኝ። አንቺ ጠንቋይ አትምሪ፣ በዚህ ወጣ ሲባል ጸበል አትምሪ፣ ማተጅበት የለሽ፣ ለእግርሽ ለልብሽ ለዓይናችሁ ገደብ የለው። ማስተምራቸውን ጠቃሚ ትምህርት ነው። በዚህ ቦታ ጸበል ወጣ መጓዝ ነው። ምን ይሆን? ማን ነው ጠማቂው? ጸበሉስ ምን አይነት ነው ስራው? የለም መጠየቅ። በዚህ ጠንቋይ ወጣ መጓዝ ነው። አሰራሩ ምንድን ነው? ለነፍስ ይበጃል፣ ለስጋ ይበጃል። በዚህ መድኃኒት አለ መጓዝ ነው። መድኃኒቱ ምን አይነት ነው? የነፍስ ነው የስጋ ነው? መሬታዊ ነው የሰማያዊ? የለም መጠየቅ የለም። ብቻ እንድናለን። ዋሽ እንደቀለሽ መጓዝ ይቻላል። ይህ ደግሞ አያዋጣቸው፣ አይጠቅማቸው። ገማልያል ሊቁ ሰበሰባቸው። ሐዋርያትን ለብቻ አስቀመጠ። ሊቃነ ካህናቱን ከፊቱ አስቀረባቸው። እናንተ ሰዎች አለ፣ ከዚህ በፊት ቴዎዳስ የሚባል ታላቅ ሰው ነኝ ብሎ ተነሳ። ታላቅ ነኝ ስላለም 400 ሰዎች ተከተሉ። ዛሬ ሰው የምትከተሉ ሰዎች እናንተ ነው። ከዚህም ገዳም ደግሞ ተቀላቅላችኋል የሚባል ወሬ አለ። አንድ ነገር አንፈልግም። ትክክለኛ ስርዓትና ሕጉን ያልጠበቀ እዚህ ተቀላቅሎ ተደብቆ ሊኖር አያስፈልግም። እዚህ ወቅት ያወጣቸውን ሰዎች ሁሉ ነገር አይገኙ ነግሬያቸዋለሁ። እዚህ በፎገራ 3 ሕፃናቶች ተነስቶ ከሰማይ ወረዱ ተባለ። ሽማግሌ የለ፣ ባልቴት የለ፣ ባለስልጣን የለ፣ ነጋዴ የለ፣ ገበሬ የለ፣ ተጓዘ። የመጸዳጃ ቦታ ጠፋ። መሬቱ ተጠለቀለቀ። ፎገራ ሜዳ ነው። እንዲያው መሬቱ ተጠለቀለቀ። ሰዎች እየመጡ ይቆያል። ከዚህ ጊዜ በኋላ አይኖርም ነገሩ። አርፋችሁ ተቀመጡ እንዳትሄዱ ናቸው ነበር የሆኑት ሰዎች። አርፋችሁ ብትሆኑ ዘው ከዚህ ሰማይ ወረድኩ የሚለው ሁሉ አትከተል ነበር። አሁንም ደግሞ እዚህ ወቅት ያወጣቸው ሰዎች ከእናንተ አታስቡም? ማሰብ ተሳናችሁ ማለት ነው። ያኛውን እኮ ትንሽ ለመጠርጠር እኮ ከገዳም የወጣው አባቶች ጋር ነው የነበሩ። ቦታ እኮ ይወስነዋል፣ ጊዜ እኮ ይወስነዋል። እኔ እኮ አሁን ብጠረጥር ከአባቶች ጋር ከባይታዊ ጋር ነው ያለው። ክፉም በላይ ጠቁበት ባይታውያንን አገልግያለሁ። አስተዳደጌም እዚህ ደራ ወረዳ ነው። መርመራዬን ስትፈልግ ፈትሸኝ ብትፈልግ ውስጤን ውጭን ፈትሸውና አስተዳደጌም ከዚሁ ነው። ከዛም ከልጅነት የጀመረ ከባይታውያን ጋር ነው የኖርኩት። የኔ ምትውና የኔ ምንኩስና የኔ ገዳም ማቅናት ድሮም ከአባቶች ጋር ጠላውን ስጠምቀው ዓመት ከ7 ወር አንድ ዚህ ዓመት ከ7 ወር ደብስ ፈጥረን ነው የመናይ ነገር መች የመናይ ነገር ተፈደኩትና
አንድ 7 ወር ከተጠጣ ጥላለ ይሄን ጫካ ውስጥ ራስ ቤታችን ጎጆ የመነኩ የመናይ ጎጆ ትንሽ ነው። በማዲጋደ መርቄ ሄድኩና በአመቱ ተመለሰ። 7 ወር ሲጠጣ ቆይቷል። አመት ተመርቋል። በአመቱ ይሁንና ያንን የመረኩበትን ጭቃውን ቀርፍት ቀርፍት አድርጌ ባለቅበት ምን የመሰለ ጀምበር የመሰለ ጠላ ይህንን ለመጥበቅ ከሴቶች ራቅ ያሉ ሴቶች አሉ ጎረቤቶች ታየገሊት አዱጻን ነበር ካለ ሚያዚያ ነው ወራቱና እንዴት ላድርግ ይሆን ሚያዚያ ስለሆነ ብቅል ስንት ነው የጆ ስንት ነው ይሆናል ማለት ነው። የትግሬ ስለማላውቅ ነው ያን ጊዜ ወላጆች ቤተሰቦች ሲጠንቋ ያለው የጆ ስንት ያሉ በብቅል ስንት አሉ ያይተው እናቸው ጥሩ ነው የትነት ነበራቸው። እንደው እኔ ስምጠይቃት ያይሰትዮ አባ ዮሐንስ በሰው ለመነገር አለች እርሶ መንፈስ ቅዱስ የገለጸው ስለሆነ ነው ለመንፈስን ማስተማራችሁ ደንብ ባለበት ምራብ ቅሩን ይሄን ያ የጆን ይሄን ያ ተጠይቆ ጥሩ ነበር። ዝም ብዬ በድፍረት ሚያዚያ ነው አልኩ። ሚያዚያ ስለሆነ የሽሮው የፍቅሩን ባመዘ ይቆመጭብኛል። የሽዋን ማብዛት አለብኝ። ዝም ብዬ ባይልለ ያመጣ ማሽላው እንደሚበላ እንደ ትናንት ማሽላ አርጌ አነፈርኩ ጥሩ አርጌ አሰጠው ዝም እንዳይወራው አርጌ ራሴው ቆለሁት። እሷ ኮሚቴ ስባት ወሬ እያያዘች ነው አይሰጥ ከዛ አብረምታ ነው የታረገና ታየቀ ያለስ ተዋራ ሲቀሳል ይላከና የዛቀና ፒስፒስ ይላል ወገኖች ይዩት ባቡዳ እኔ አርጌ አገላብጬ እንዳር አርጌ ኋላ ደግሞ ሲከሽከው ትክክል አርጌ ሸከሸው ሲፈጨው ደግሞ አንየውን ደቆ እንዳይመደመድ አለማ በመጣ አርጌ ፈጨሁት። ያጠላ አመት ከሰማት ነው ሴትነት ማለት ነው ሰውዬው እንዲህ ሴትነት ወጥ ደግሞ ሲሰራው በብቻ ደግሞ አሸተው ነው ወጥ ደሮነ ፓሲ ማለት ነው ይሰራና ለሰውሰ እንዲበሽታ ብቻ ነው እሷማ በእጇ ነው ብትፈጭው ላይ በረቁ በቅርፋት እያደረግን ነው። እኔ ምትወዳዝ የደረስኩት ነው። ጠላ ጠብቄ እንጀራውን ስጋግረው አርጌ ሳቡ ከሆነ መድኃኒዓለም ምስክሬ ነው። አብሴት የሚባል አለ ደግሞ የሚታመስ አለ አለው አይነት እንደቀፉ በደንብ እሷ እኮ ስታወቀው በማን ካለ የምትበጠብጠው ዝም ብላ ያዳወቀውና እሽታ ተቀላባችን ለምስኪን ለምናቸው ካቸነው በኋላ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እናማትብበታለን። ወላጆቻችን ሲያወቁን ያነበራል። ከገዳምም በለው በግለሰብም በለው ከገበታው ላይ በስመ አብ ወወልድ ወመንፈስ ቅዱስ መስቀል ያማትቡበታል። ያን ሰይጣን አይቀርበው። እሷ ተጠብቀዋለች። ስንበር ይጠብቀናል። ዛሬ በሽታ ሊያነ ዘወደ ይሆንና ልዩነቱን እዩት። በሽተኛ የሆናችሁ ዛሬ ያልተባረከ እንጀራ እየበላችሁ ነው። መጨረሻ ደግሞ የቤቱ አባት ነው እንጀራውን የሚባርከው። አሁን ሰራተኛቱን አከፋ መስጠት የተበላችሁ ትበላለህ፣ በሽተኛ ትሆናለህ። ይሄ ነው ጉዳታችን። ዮዳስ እኔ ታላቅ ሰው ብሎ ተነሳ። 400 ሰዎች አስከተለ። ከእግዚአብሔር ስላልተፈቀደለት እሱም ጠፋ፣ ተከታዮቹም ተበተኑ ይላል። አሁንም ቢሆን እናንተ የሆነ ያልሆነውን እየተከተላችሁ አወዳደቃችሁ አይጥፋ፣ አወዳደቃችሁ አይጥፋ። ጸበል አለ ጸበል የጸሎቶች የታወቁ የጸሎቶች አሉ። ዘመን ያመጣውን ነገር ወዲያ ነው። ሰዎችም አሉ አባቶች ልክ ነው። ቀድሞም ነበሩ እነ ጴጥሮስ እነ ጳውሎስ። አሁንም በእነሱ የተተኩ አባቶች አሉ። የለየላቸው የታወቁ መነሻ ደረሻቸው የሚታወቅ አባቶች አሉ። ሊቃውንቱ አሉ። የቤተክርስቲያን አባቶች መምህራን አሉ። ሃይማኖታውያን ይኖራሉ። እንግዲህ የማረው ግን የሆነ ያልሆነ የተከተላቸው አወዳደቃቸው አይባል። ዮዳስ እሱም ጠፋ፣ ተከታዮቹ ማለት ነው ሰው ተበተነ። አሁን እናንተ ምታጀበጁ የምትከተሏቸው እነዚህ ይሆንባቸዋል። ሴቶች አሉ የምትከተሏቸው፣ ወንዶች አሉ የምትከተሏቸው። በዚህ ቦታ ከቶም የኔን ስም አብረው ይጽፉታል።
ከቶን የኔን ፎቶ አብረው ይለጥፉታል። ይህ ድፍረት ነው። እኔ ከሁሉ የማንስ ነኝ። እኔም ደካማ ነኝ። እኔ ድሃ ነኝ። ከሰው ጋር አትጨምሩ፣ ከሰው ጋር አትቀላቅሉኝ። ብቸኛው የበረሃው መናኛ ዮሐንስ አከበርሻቸው በራስሽ ተሸከሚያቸው፣ ተወደድሻቸው በአንገትሽ ሰሪያቸው። ጥሩ ፍቅራቸውን እፈልጋለሁ። ምን አገባኝ? የሚያጠቃችሁ የምታውቁና ጠበና ጥላቻ አሰብ በሙሉ ሙያ ብቻ ስለምትመካ ይሄ በሰጠኝ ጸጋ ስለምመካ በማንኛው ሰው የምቀናበት መከተል ትችላላችሁ፣ መውረድ ትችላላችሁ፣ ግን አትገብሉ። እኔ ታላቅ ነኝ፣ እኔ ትል ነኝ። ከሰው ጋር አትገብሉ። ያ ሰው ይከፋባቸዋል። የትናቀችኝ እንዴት ከዛ ድሃ ሰው ከዛ በረሃ የወደቀ ሰው ጋር እንዴት የኔን ፎቶ ትለጥፍብኛለህ ብሎ ይጠላሻል። እወደዳለሁ ስትፈያለች። የኔን ፎቶ አትጨምሩም፣ የኔን ስም አትጨምሩ። አባ ዮሐንስ የበረሃው መናኝ ዝነኛው ባይታዊ ብቸኛው በእግዚአብሔር ፈቃድ ሐዋርያ ሆኖ የተጠራ ብለሽ ጻፊለት። ለብቻዬ ነው መጻፍ ነው። ከፈለግሽ ካለዛት ይኸው ያትደብልቁኝ ከምኑም ጋር አልቀምጠማም ጋር አትጨምሩ። ይሄ ምን ማለት ነው? የሰውን ክብር ታውቃላችሁ? ይሄማ እናውቃለን ማለት እኮ ነው። እንኳን እናንተ እኔም አላውቀውም። አሁን ነገ ኃጢአተኛ ልሁን፣ ነገ ዱርዬ ልሁን፣ ነገ ጻድቅ ልሁን እኔም አላውቀውም እኮ ገና ጌታ ነው የኔን መጨረሻ ያለው። ስለዚህ እናውቃለን ማለት ነው። አንዱ ታንዱ የምትደባልቁት ማመስገንም እኮ አይቻልም። ገና ሳልጨርሰው ማማትም አይቻልም። ሰው አይታማምና እጹብ ድንቅ እያሉ የጌታን ስራ ጥሩ ሰርቼልሻለሁ፣ ከሰይጣን ማሰር እየተፈታሽ ነው፣ እውሩ እያየ ነው፣ አንካሳው እየዘለለ ነው። ልክ ነው። ጌታ በእኛ ላይ አብሮ ስራውን ሰርቷል። ሰውየውን ሳይሆን ስሬ ነህን። ስሬ መቼም አስደናቂ ነው አይደለም? ስየው ቀና ብለህ አንድ ቤተ ክርስቲያን ለመስራት እናንተ 15 ዓመት ነው የሚፈጅባቸው፣ 20 ዓመት ነው የሚፈጅባቸው። እኔ በ7 ወር ነው ይሄን የፈጀሁት። እንደዚህ ገዳም ያቀኑ ካሉ፣ እንደዚህ 24 ሰዓት ወንጌል የሚሰብኩ ካሉ፣ እንደዚህ በነፃ ያለ ገንዘብ የሚያገለግሉ ካሉ ልክ ነው። አክብሯቸው፣ አልቋቸው። ልክ ነው። ስራቸው ያስከብራልና፣ ስራቸው ያስወድዳልና በኦርቶዶክስ ተዋሕዶ ሃይማኖት ጸንተው ሃይማኖታቸው በቅዱስ ሲኖዶስ ስርዓትና ሕግ የጸኑ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ካሉ ልክ ነው። መከበር ግዴታቸው በቃል ብቻ ሳይሆን በስራ ስራቸውን እያያቸው አክብሯቸው። ግን ደግሞ ለየግላቸው ነው ማለት አንዱን ታዱ መለመቁ እኔ እንኳን እኔን ከሌላው እሱን ጥሩ አይመስለኝም። ለየግላቸው ስንት ሰባኪ ከእናንተ ወደቀ። ሰባኪያን ስትከተሏቸው የነበሩ አንድ ጊዜ ባህር ዳር መጡ። ከእኔ ጋር ናቸው። ባህር ዳር መጡ ሰባኪዎች እኔን ለማጣጣል ተባሉና የኔ ጠላቶች አመጡ ባህር አዲስ አበባ። በዘመኑ አዲስ አበባ ነው ሰባኪ የሚመጣ። ድሮ ሰባኪ የሚመጣ በዚህ በሰሜኑ፣ ሰባኪ የሚመጣ በገጠር ጸበል ያለ በገጠር ነበር። አሁን አዲስ አበባ ገብቶ መጣና ጥላውን ያዙለት። ጥላውን ይዘው ወዲያና ወዲህ በባህርም በየብስም ወዲያና ወዲህ ያስጎበኙት ነበር። ዛሬ ታድሶ ነው ያ ሰውዬ። ምን ታደርግልኝ? እንዲያስታከሩት የነበር እንዲያስከተሏቸው የነበሩ ዘማሪ ሰባኪ ታድሶ ወላጅ ወደቁ፣ ከኦርቶዶክስ ተዋሕዶ ሃይማኖት ወጡ። ምን ታደርጉታላችሁ? ስለነሱ ታለቅሳለን። ስለነሱ እንደሆነ ነግሬያቸዋለሁ አስቀድሜ። ባህር ዳር ላይ አገልግሎት መጥተው ዛሬ ያልወጡ ያልተለዩ አሉ ምስክር። እኔ ስለእናንተ አለቅሳለሁ ነው ያሏቸው። ዛሬ ስለወዳችኋል፣ ዛሬ ሰው ተከትሏችኋል፣ ነገር ግን ስለእናንተ አለቅሳለሁ እያቸው ነበር። ቤት ከፈለግን መናገር ያተንም ጌተው ነው። ዛሬው ከቤተ ክርስቲያን ወጥተው ተገደው ነው ያሉት። ከቤተ ክርስቲያን ሸሽተው ቤተ ክርስቲያን ክደው ነው ያሉት። ጥቅስ ጌታ በቸርነቱ ይመልሳቸው እንጂ እናንተ የምትከተሉት እኔ ስለ ቤተ ክርስቲያን ነው፣ ስለ ሌላ ነገር አንገባ። ስለ ቤተ ክርስቲያን የምትከተሉት ሁሉ ማንን ነው? የመጽሐፍ ይፈጸምባችሁ ዘንድ ዘመን ያወጣውን እየተከተላችሁ ሃይማኖታችሁን ትክክል እግዚአብሔርን ታሳዝኑ፣ ፈጣሪያችሁን ታሳዝኑ ብላችሁ ደግሞ ውሸትን ከማንም እንዳትቀላቅሉት በሰንሰለታማ ተራራ ታጥሮ ብቻውን የሚኖር ተራራ ላይ ሁኜ አየዋለሁ፣ አምባው ላይ ሁኜ እመለከተዋለሁ አለ። ከአምባው ላይ ሁኜ አየዋለሁ አለ። ተራራ ላይ ሁኜ አየዋለሁ። እነሆ ብቻውን የሚኖር ሕዝብ ነው ይላልና ዘኍልቍ ምዕራፍ 23 ቁጥር 6 ላይ ብቻውን የሚኖር ሕዝብ አዲያ የሚወዳሉ ሰው ሊሰጥ ቅዱስ ገብርኤል አደረሰ።
የሌለው የአሊማንታ ውሸት ዘረኝነት ወይም ቅረኗል። ይሄን ብራምጣ ይውሰድ አሜሪካ መጥቷል አዲስ አበባ መጣ ብሎ አንዱን ማሸሽ አንዱን ማቅረብ የሌለበት ሚዛናዊ ስራ የሚሰራበት ሕገ እግዚአብሔር የሚፈጸምበት ብሔር ብሔረሰቦች በአንድ ላይ የሚዘመሩበት አዲያን ወጣቶች ስለዚህ የምትከተሉትን ወቁሽ ከሰባካያን ከዘማሪያን ቃሉ ስላማረ እኮ አይደለም፣ ንግግሩ ስላማረ እኮ አይደለም። ይህ ቃል እኮ በትምህርቱ ይገኛል፣ በተፈጥሮ ይገኛል። የተፈጥሮ ስጦታ አለ። ደግሞም ተብሎ የሚያገኙት ማስተማር አለ። ታዲያ ግን ያ ሁሉ ያን ሁሉ ተከተላችሁ አሁን ያለቃችሁታል። ማን ነው ስራ የሰራ? ማን ነው ታሪክ የሰራ? ማን ነው ህዝብን የሚወድ? ማን ነው ለህዝቡ የሚጨነቅ? ማን ነው በእምነቱ የጸና? ከቻላችሁ ካልቻላችሁ ደግሞ እጹብ ድንቅ እያሉ ዝም አርጎበት መደገፍን መንቀፍ አያስፈልግም። እንደግፈው ካላችሁ ግን ስራውን ማወቅ አለባችሁ። ስራው ከእናንተ የባሰውን ዱርዬ የምትደግፉት ነገር ተያይዛችሁ ትወድቃላችሁ። ድሀ ከድሀ መጋባት መልስልኝማ፣ ተያይዞ ገደል መግባት። ድሀ ከድሀ መጋባት እንግዲህ ሀብታምን ማጋባት ያችን ይሄ ለምሳሌ ነው ያመጣሁት እንጂ ለገብቻው አይነት ምንድን አንድ ደግሞ አንድ ተረት አለ። ዕዳ የሌለው አለ ደግሞ የባለ ዕዳ ልጅ ያገባል። ለምን ሆኖ ዕዳውን እንካፈል ብሎ አይደለም እና እንጂ ዕዳ የሌለኝ ሴትዮ ከባለ ዕዳዎች ትለወጥኛለሽ። ኧረ ምን ወጣሽ? እናንተ የምትፈልጉ መዳን ነው አይደል? እናንተ የምትፈልጉ የተሻለ ውጤት፣ ጥሩ ትዳር፣ ጥሩ ልጅ ወልዶ ማሳደግ አይደለም እንዴ? ታዲያ ባለ ዕዳ ነገ በስጋ በነፍስ እኮ ይጠየቃል። ያሰ እኔ እኮ ብጠየቅ በነፍሴ በሃይማኖቴ ነው እኮ እኔ አዳርቼ ጉቦ ተቀብዬ አይደለም እኮ ትክክለኛው ልጅ ወንጌል የሰበኩ እኮ ነው ያለው። እነዚህ አስመሳዮች እውነት መስሏችሁ እናንተ ዛሬ የምትከተሏቸው ከዚህ በፊት የነበሩ ዘማሪያን የሉም እያቸዋል። ታውቋቸው የለም ካሴታቸውን ይዛችሁ ሌት ተቀን በኮምፒውተር በላፕቶፕ መስኮት የምታያቸው የሉም። ዛሬ ክደውላቸው እኛ መካዳቸውን አልፈልግም ማለት ሳለሁ መካዳቸው አያስደስተኝም። የእግዚአብሔር ቤት ሰፊ ነው። ባይወጡ ግን ደስ ይለኝ ነበር፣ ግን የሉም። ለምን አነሳሳቸው መሰረት ስለሌለ እኔንም እኮ ሊያስክሉኝ ነው እኮ አነሳኝ የከሰሱ ደብረታቦር የከሰሱኝ እኮ ስናሰቃዩ ይክዳል። እነሱ ይክዳሉ፣ እኔ አልክድም። ሃይማኖት ስለዚህ የሐዋርያት ሥራ ምዕራፍ 5 ቁጥር 39 ብያችሁ ነበር አይደል? 40 እና 41 ላይ ማነጥላችሁ የሰው ልጆች በተቆጠሩበት ዘመን የገሊላዊ ይሁዳ አይደለም ይሁዳ የተባለ ሰው ይሁዳ የተባለ ሰው ተነሳ። ያ ይሁዳን እኔ ታላቅ ነኝ ብሎ ብዙ ሰዎችን አስከተለ። መጨረሻ ላይ ግን ከእግዚአብሔር ስላልሆነ፣ እግዚአብሔር ስላልመረቀው፣ እግዚአብሔር ስላልጠራው፣ እግዚአብሔር ስላላከበረው፣ እግዚአብሔር ስላልሾመው፣ እግዚአብሔር ስላልመደበው፣ እግዚአብሔር ለዚህ ስራ ስላላቀደው፣ ስላላዘጋጀው እሱም ካደ። ተከታዮቹ ተበተኑ ይላል። ዛሬ በዚህ ጠማቂ በዚህ ሰባኪ እያልክ የምትከተላቸው ሁሉ እነሱ ነገ ሲወድቁ አንተ ማወዳደቅ ይገባል። የበረሃው መናኛ ዮሐንስ እንደሆነ ስራዎች ከልጅነት የተጀምሮ ጠይቅ አባቶችን ምንም እንኳን ባይፈልጉት መላቄን ማደጌን ታላቅነቴን ያስቀናቸው መናገራቸው አይክዱም። እርግጥ የሚወድ የለም። እኔ እንዲህ ብዬ እንዲህ አንድ ጊዜ ቦግ ብዬ ባለም ስታውቅ የሚወድ ሰው አይኖርም። እግዚአብሔር የመረጠው ካልሆነ በቃ መንፈስ ቅዱስ ያደረበት ካልሆነ በቃ ይሄ ነገር ያስቀናቸዋል። እየቀኑ ቢሆን ማንነቴ ግን ግልጽ ነው። አባቶችን 20 ዓመት ሳገለግል ኑሬ በኋላም ደግሞ ባሕታዊ በተራዬ ተተክቼ የጎጃምን አድባራት ገዳማት ሳሰራ ኑሬ ክፍት ያደረና ዝንብ የወረረው ስበላ ኑሬ አሁንም ኑሬ ያልተሻሻለ ያልተቀየረ የመከራ ሰው ነኝ። ዛሬ የሞት ይገደል ስባል ሲመከርብኝ በቀደም ነበር አይደል ሰውዬ ባህር ዳር ላይ ቀበሌ 4 ተሰብስበን የእሳቸውን ሞት ነው የምንመክር። ይሄ ነው ባሕታዊ፣ ይሄ ነው የእግዚአብሔር አገልጋይ፣ ይሄ ነው እውነተኛ ሐዋርያ ማለት። ሳይበድል መሞት፣ ሳይበድል መሞት፣ ኃጢአት ሳይሰራ ይታሰር ይገደል። ይሄ ነው ትክክለኛ ሐዋርያ። አባባ እየተባሉ እየተቆላመጡ አይደለም ጥቅም የሚገኘው። ይሄ ደግሞ ምኑ ጋር
ገና ስትወለድ ጨምሮ ጫማ ይለካል። አይው የነገር ይሁን ግን አሁን አንተ በሲኒከር ጫማ ተሸፍኖ እግርህ ነቅቷል፣ ተሰለቃቅቷል። ቢከፍቱት ያወጣል። እኔ ግን ጫማ አልነቀልኩ እድሜ ልክ ጫማ አድርጌ አላውቅም። ይሁን ተፈጥሮ ይሄ ደግሞ ምኑ ጋር ትጽፉ ምኑ ጋር ትጨምሩ ደግሞ ይሄ ነው። እኔ እኮ ከልጅነቴ ከጀምሮ ከቅማንት እግዚአብሔር በዚህ ስራ የመደበኝ ሰው ነኝ። ወደድክም ጠላህ ልቅስ አብረን እንስራ፣ አብረን እንጽና፣ አብረን እንቁም። ልቅስ አብረን ጌታ እናገልግለው፣ እግዚአብሔር እናመስግነው። ልቅስ ይህን ህዝብ አብረን እናገልግለው። ልቅስ እየዳን ይሄ ይህ ከምኑ አትቀላቅሉን ነው። እሸት ከማን ጋር አይቀላቀልም። ሰዎቹ ወደዚህ የሚጠጉት እውቅና ለማግኘት ነው። ወንቅሸት ስደተኞች ይወዱታል። አባ ዮሐንስ የስደተኞች አባት ናቸው። ስደተኞችን ለማግኘት ከአባ ዮሐንስ ጋር መቀላቀል፣ ከአባ ዮሐንስ ጋር መጠጋት እያሉ ነው ወደ እኔ የሚጠጉት። እኔ ማንም የምጠገው የለኝም። እግዚአብሔርን ተከትዬ ነው ሰው ነኝ። ከእግዚአብሔር ጋር ነው የምኖረው። ከማንም ጋር ቅርቅር የለኝም። ይሄን ነው አሁን እንዲህ አይነት ደባል አመል ያለባችሁ ወጣ እያላችሁ ይሉኝ በእግዚአብሔር ስም አደራ። ምንም እግዚአብሔርን ባታውቁት ምንም እምነት ባይኖራችሁ እንዲህ አይነት ደባል አመል ያላችሁ ሌላ ማህበራችንም ትጋት የአባ ዮሐንስ የመንፈስ ፍሬ በሚል ሁለተኛው በቅርብ የተመሰረተው ደግሞ ማህበረ በኩራት ማህበራችን ይሄ ነው። ከዚህ ማህበር ውጭ የምናውቀው የለንም። ከዚህ ማህበር ውጭ እኔ ቅልቅል የለኝም። ሌላ ይሄ ነው ትጋት። የትጋት ልጆች 32 ክፍል ሽንት ቤት አዘጋጅተው ሰጥተዋቸዋል። በየዓመት በዓሉ በሬ እያረዱ እንጀራውን እየጋገሩ ይዘክሯቸዋል። በዓለም ዙሪያ ያሉት በስደት ያሉት የትጋት ልጆች ወደትም ትጋት እንደ ስራቸውን ስማቸውን ትጋት ትጋቶች አሁንም ቁጥራቸው እየበዛ እየሄደ ነው። መቀላቀል መጨመር የምትፈልጉ ከትጋት ማህበር እኔ የማውቀው ስለ ትጋት ማህበር ነው። ሌሎቹ ከኔ ጋር የሚጠጋጉ እውቅና ለመያዝ ብቻ ነው። በራሱ ይታወቅ። ከኔ ጋር መጠገም ማንንም አውቀው የለኝም። ስለ ትጋት ነው የማውቀው፣ ስለ ማህበር በኩራት ነው የማውቀው። ከሁለቱ ማህበር ውጭ የማውቀው ማህበር የለም። እየተጠጉ ልቅስ ነጋ ወደ አለቃቸው በከፋ ቁጥር የእናንተም ታሪክ እንዳይጠፋ የምትከተሉትን ወቁ። እኔ ተለዩዋልን መሄድ ትችላላችሁ። ቅናት የለኝም። በድሌ ነው የምኖር። በሰው ድል አልገባም። የሰውን ስራ አላንቋሽሽም። እግዚአብሔር ለየሰው ይክፈለው። ነገር ግን ወንቅሸትን አትነካልኩት ነው። እኔንም አትቀላቅሉኝ ነው። እኔ አነጋገሬ ገብቷችኋል አይደለም? እኔ እናንተን ተመለሱ ምናምን አይደለም። እንደ ስራ ያውጣል። አንተ እውነተኛውን ሰው መገመት አይምሮ ጭንቅላት ተሰጥቷል። አስበህ መዝነህ መኖር አለብህ። ተመለስ ሂድ አይደለም። በሰው ድል አልገባም። ጥላችሁን ሂዱ። ብቻዬን ብቀር እግዚአብሔር ከኔ ጋር አለ። አልጠረጥረውም። ገብርኤል ከኔ ጋር ነው። አልጠረጥረውም። ትጋትን ማፍርሱት፣ ማህበረ በኩራትን ማፍርሱት። እኔ ስመንን ብቻዬን ነው እችን መስቀል እየወጣሁት ነው። በሰው ታጅብ የወጣሁ አይደለም። የኔ ምንና ብቸኝነት ነው ይወጣል። በማታለልና ትፎዞ በማንሳት አይደለም እኔ የምኖረው። ብቻዬን ነው እግዚአብሔርን አምኜ የምኖር። እያለቀስኩ በእንባ ነው ተከብቤ በምላይ ታጅቤ የምኖር ነው። ስላሴ ባለው መጽሐፉ እንዲፈጸም ወንጌል ዮሐንስ በወንጌል መንግስት እንደጻፈው በዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ መጽሐፉ እንዲፈጸም በሚል ርዕስ ክፍል 2 ዛሬ ተማምረናል። ክፍል 3 ሌላ ጊዜ ደግሞ በዚህ ርዕስ መቼም ተመችቶኛል። ይሄ ርዕስ ዲያቆኖስ እንደመግረፍ አይደል? ጥሩ ርዕስ ነው። ራሱን ነው ማለት ነው። ስለዚህ ሌላ ጊዜ እንመለስበታለን። አልተሳሳችሁ። ልክ ነው። መጽሐፉ እንዲፈጸም ምናልባት ተሳስቻለሁ ብዬ መጽሐፉ እንዲፈጸም በሚል ርዕስ የተማማርነው ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።